ያለምንም ጥያቄ ምነግር ያራዳ ልጅ በሮበርቶ ማርቲኔዝ ስር ፖርቹጋል የትም ሊደርስ አይችልም ነው። ዛሬ ያየነው ያንን ነው። የሰው ልጅ አንተ ቪቲኒያ ኔቬዝን፣ ብሩኖ ፈርናንዴዝን ፕሪሚየር ሊጉ ላይ አሲስት ላይ እንግዲህ ሪከርድ የበጠሰን ሰው ይዘ አንድ ሹቶን ታርጌት የገባ ጎል ይዘ ትወጣለህ እንደ ሜዳ ውስጥ ከኮንጎ ጋር ተጫወተ። ይሄ በጣም ነውር ነው። በጣም ነው የሚያስጠውል። እኔ እንጃ እኔ እንደ ዛሬ እኔ በቃ የሶዬ ተረግሞ ነው እንጂ በጤኑ አይደለም። ድሮ ስኳዱ አልተሟላም፣ ብቻውን ይፈጋ ይለፋ ነበር። አሁን የተሟላ ስኳድ በዚህ ሰዓት ላይ ዓለም ላይ አሉ የሚባሉት ምርጡ የማል ተጫዋቾች ይዘገብተ ሜዳ ውስጥ ምንም አንድ ሹቶን ታርጌት ነውር አይደለም እንዴ? እንዴ ኳስ ትይዛለህ ወደኋላ ወደፊት ያቁም እንዴ ወደኋላ። እሺ ይሁን እየመሩ ነው ነጥብ ተጋር አንድ እኩል ሆነ እንኳን ኳሱን ወደፊት ማሻገር የሚባል ነገር የለም። አልፈጠረባቸውም እንዴ? እኔ በዚህ አሰልጣኝ ማለት ነው ተስፋ የምታደርግ ያራዳ ልጅ ማለት ነው ምንም እኔ አይታየኝም። ተስፋው አልቋል። የዚህ ጨዋታ ትልቁ ተስፋ ያ ከዚህ በፊት በ2022 እንግዲህ አርጀንቲና የዓለም ዋንጫ ስታሸንፍ የመጀመሪያ ጨዋታዋን እንግዲህ ሁላችንም እንደምናስታውሰው ነው ተሸንፋ ነበር 2-1 ማለት ነው። ያ ነው አሁን ነጥብ ተጋርቷል ፖርቹጋል። ምናልባት ነው ታሪክ አንዳንዴ ገብቷል እንጂ በዚህ አሰልጣኝ ምንም ተስፋ እኔ እንደውም ከዚህ አሰልጣኝ በባዶ ቢጮት ያለ አሰልጣኝ ቢጮት ነው። ይሄ ቤልጂየምን ሄዶ አፈራርሶ የመጣ አሰልጣኝ ነው። ምንም ጥቅም አይታየኝም የዚህ አሰልጣኝ ማለት ነው። ሲያሰባ አስተያየታችሁን አስቀምጡ። ሼር ኮፕሊንክ አይረሳ። ይመቻችሁ። ፋሚሊ የንጉሱ ሀገር ፖርቹጋል ከስሊፐር ከኮንጎ ጋር አንድ እኩል ተለያይተዋል። ቪዲዮን ኮፕሊንክ ሪፖስት ላይ ከማድረግ ጀምሩት። ፋሚሊ እንግዲህ ዛሬ ኮንጎች በቃ ከነሱ የሚጠብቀውን አድርገዋል። እነሱ 3 ነጥብ ነው ብዬ ነው የማስበው። እኔ ያ የተጠበቀው ቡድን በዚህ ልክ መሆኑ በጣም የሚገርመኝ። ያ ብዙ አጠብቆ ብዬ ነበር ተናግሬ ነበር። ያ ይሄ መሀል ሜዳውን እዩት እስቲ እንዴት የአማካኝ ምርጥ ኮከብ የት ገባ። እኔ አሰልጣኙን በጣም ነው ፈራው። ሉፕ ነው ትውልድ ያመክናል እና በጣም ነው የምሰጋው። ግን የመጀመሪያ ጨዋታ ስለሆነ ቱርናመንቱ ላይ ተሰራ ሊሄድ ይችላል። ግን ይሄ አይገባም ነበር ለሱ እስካልተጫወቱ ድረስ በቃ እኔ ራሱን በቃ መጀመሪያ ማግለል አለበት ብዬ ነው የማስበው። እሱ ለሱ መጫወት አለባቸው፣ ካልሆነ ማቆም ነው። እኔ አሁን እሱ ቢቀመጥ ራሱ የተሻለ ተጫዋች አላይም እዛ ፖርቹጋል ውስጥና እውነት በጣም ገርሞኛል። ያው እንግዲህ አሸናፊ ቡድን የመጀመሪያ ጨዋታ ይቸገራል ይባላልና ከሆነ ሰየው የኔ የሀገሬ ቡድን በእርግጥ ገና ነው 5 ሰዓት ላይ ይጀምራል። እኔ እንግዲህ ደጋፊ ነኝ ለንጉሱ ስን ፖርቹጋልን እያየሁ ያለሁት። ንጉሱም ደስተኛ ይሆን አይመስለኝም። ለማንኛውም እስቲ የፖርቹጋል ደጋፊዎች የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። አካፋና ዶማ ፈዩማ አለ ሸርሜዳ ጭላዳ ወንባዳ ወልጋዳ ፈንዳዳ ሲዳቀል ይህን ነው በቃ እኩል ይሆናል። ይሄ ቲም ነው በቃ ለምን እውነቱን አልነግርም። እኔ በዚህ ቲም ጨጓራዬ ሁሌ አንድ ያንጠለጠለ የለም እንዳለ ቅማላም ብቻ ነው የሚሞላው። እውነቱን ለምን አልነግርም። በቃ ኮንጎን ሳታጥል እንትን ትበላለህ፣ ዓለም ዋንጫ ቦቲ ትበላታለህ ከሁላ አንተ የደደብክ ሮቤርቶ ማርቲኔዝ የምትባል ሰውዬ ውጣ ከዚህ ቲም ውጣ ከዚህ ቲም። ማን ጭንቅላት የለውም። ይሄማ ተከፍሎታል መሰለኝ። ይሄ የሆነ ነገር ተከፍሎት ይሄን የመሰለ ስኳድ ይዘህ ከዲሞክራቲክ ኮንጎ ጋር አቻ ትወጣለህ። ከኮንጎ ጋር እንዴት አቻ ትወጣለህ? ምን አይነት ደደብ ነው? አረ የሚቀይረው ቅያሪ እንዴት እንደሚያስጠላ ሰውየው ሲያስጠላ። ምን አይነት አጫወት ነው የሚጫወቱት? እንደዚህ ማን መሀል ላይ ኮንትሮል አድርገው እየተጫወቱ ነበር፣ ግን ያስታውቃል። በቃ በርናንዶ ሲልቫ ነበር ስተቱ። በርናንዶ ሲልቫን አስተካከልክ፣ ቀይር። ከዛ በኋላ ፔድሮ ኔቶ በዚህ በኩል ምን ይሰራል? ማን አረ ወይኔ ሰውዬ ግን ቅጥል እያረገኝ ነበር። እናቴ ራፌሊዮን ከረፈደን ያስገባው ገብቶሃል አይደለም? ጥቅም የሌለ አሰልጣኝ ነው። በእና መላጣ ጭንቅላቱ ራሱ ማን የሆነም ኤሪክ ቴናግ ነህ እንዴ አንተ? ቆይ ቴናግ ወይኔ እግዚአብሔርን ሊያቃጥለኝ ነው። እኔ በስንቱ ተቃጥዬ ይችላል። ይሄን ዓለም ዋንጫ ልታቃጥለኝ ነው እንዴ መጣው? አንተ መላጣ ውጣ ከህይወቴ በእናትህ። ይሄ ወይም መላጣ ደግሞ እዚህ ያገባብን ኮንጎ። አረ ኮንጎ በስመ አብ እንዲህ ተሻሽለዋል። አረ አንዴ ምን አይነቱን ኮንጎ ነው የተመለከትን? ከምር ነው የምላችሁ። እውነት ትንሽ ችግራቸው ማለት ነው ማጥቃት ላይ ትንሽ መናበብ ያንሳቸዋል እንጂ እኮ ብዙ የጎል እድል እኮ አግኝተው ነበር። አረ በስመ አብ እውነት። ብቻ ግን በመከላከሉ ረገድ እኔ ቃላት የለኝም እውነት። በስመ አብ ግብ ጠባቂው ጭምር ዊሳ ዛሬ ልዩ ነበር። ፖርቹጋል ዛሬ እውነት እንደተጠበቀችው አልነበረም። ክርስቲያኖ ሮናልዶ የሚያገኛቸውን እድሎችም ደግሞ እየተጠቀመ አልነበረም። በተለይ የሆነ ኳስ ብሩኖ ፈርናንዴስን ኳስ ማስቆጠር የሚችለውን እድል ነው እንግዲህ ያባከነበት ማለት ነው። እና ብቻ ግን
ዛሬ ቀዝቃዛውን ፖርቹጋል ነው የተመለከትነው። ለማንኛውም ግን ይሄኛውን ኮንጎ አለማድነቅ አይቻልም። የሚገርም ቡድን ነው። ምንም ማድረግ አልችልም። ጀግናው ትችላለህ አንተ፣ ሁሌም ነው የምችለው። አንተ ከሞከርካቸው እነዛ ሙከራዎችና ጆሃኒ ቪስ ካስቆጠረው ግብ በስተቀር ፖርቹጋል የሞከሩት ነገር የለም። እኔ ይሄ ስኳድ ከግሩፕ እንኳን አያልፍም። ይሄ ሰውዬ እንዴት አድርገን ከፖርቹጋል እናውጣው? በእናታችሁ ፖርቹጋል የሚባል ቡድን እንዲህ ገንጥዬ ብጥለው እንዲህ ደስ ባለኝ። ወይ አንተ ሰውዬ ኳስ አቁምና በቃ እኛ ፖርቹጋል የሚባለውን ነገር አንየው። በቃ እንዲህ ቁጭ ብለን ተቃጠልን ለማንወደው ክለብ ለአንተ ስንል ምንድነው ቆይ እየተፈጠረ ያለው? እነዛ ተጫዋቾች ያ ሁሉ ተጫዋች ምን ሊፈጠር ነው? ኮንጎን ካላሸነፈ ምንም መቀናጀት የሚባል ነገር ዜሮ። እንደ ኬፕ ቨርዲ ፖርቹጋል ቅንጅት ቢኖራት ዓለም ዋንጫውን 100% አሳካ ነበረ። ግን ገገማ ተጫዋች ብቻ ነው የበዛበት። ሁሉም በቃ ኢጎ ያለበት እኔ ብቻ ሚል ይሄ ሰውዬ ብቻው ፈፈጋ እንዲህ አለቀ እኮ ብቻው። አንተ ሁሌም ትችላለህ፣ ጀግና ነህ። እግዚአብሔርና በዚህ እድሜ እንደዚህ ማስጨነቅ ጀግና ነህ። አንድ ኩል ብዙ ካልጠበክ እኮ አትቃጠልም። ገባህ? ሳልጠብቅ ግን የተቃጠልኩት ብቸኛ ሰው እኔ ነው የምልህ። ገባህ? ዊሽ ብሩኖ ፈርናንዴዝ አሲስት ሬኮርድ የያዘ ሰው፣ ቪቲኒያ ዘ ቤስት ሚድፊልደር ኢን ዘ ወርልድ፣ ሚድፊልደር በቦታው ብቻ ሚድፊልደር ሩበን ኔቬዝ የቪቲኒያ ምርጥ አጣማሪ። እንደዚህ አይነት ሚድፊልድ ይዘ ቻንስ ክሪኤሽን ወፍ ሮናልዶ ሰታችሁት ቢያበላሽ ምን ችግር አለው? እሱንም ማድረግ እኮ አልቻልንም አባቴ። ብሩኖ ራሱ አንተ የሆነ በጣም መጥፎ ጸባይ ነው ያየውብህ ነው የምልህ። አረላሽ ለምዶ የምትቋጥርበት ለምዶ ማትሞክረው አንተ ከሆይላንድ ከዘርሲ ምናምን ጋር እየተጫወትክ እየሳቱብህ አቃጥለው አይደል? ኑሮ እኮ ነው። ምንሽ ነው ለምዶ ኳስ ማሰጡት ይሳት እስቲ ገባር ላይ ይሳት። በሱ እንዳንናደድ ሁላችሁም ትችላላችሁ፣ ለሮናልዶ ሲሆን አትችሉም አይነት ጨዋታ ኮሎምቢያና ኡዝቤክስታን ይቀሩናል። ኡዝቤክስታን እሺ ቀላል ነው ግን ዛሬ ለዲአርሲም ክሬዲት እንስጥ። የሚገርም ቡድን አፍሪካዊ ቡድን ስለሆነ ያን ያህል ቅር አላለኝም ብለህ ምን ትላለህ? ገባህ አይደለ? ኡዝቤክስታን እንደምንም ብለን መለጠፍ አለብን። 1-0 አያዋጣም። ከዛ ለከባዱ ቻሌንጅ ገና ኮሎምቢያ ይቀረናል ወይኔ አባቴ ምን ነው ስቴትመንት ኬዝ ምን ነው ተንፋቆ ማለፍ ነው። ገባህ አይደለ? ምንም ማለት አይደለም። የመጀመሪያ ጨዋታ ተሸንፈም ራሱ ነገሮች ሊቀየሩልህ ይችላሉ። እባካችሁን ኧረ ብሩኖ በእናት ኳስ ስጠው በእናት። ፖርቹጋል 1 ኮንጎ 1 በግሩፕ ኬ የመጀመሪያ ዙር ጨዋታ የክርስቲያኖ ሮናልዶ ፖርቹጋል ድል ሳይቀናት ቀርቷል። አቻም እንግዲህ ከአፍሪካዊቷ ኮንጎ ጋር መለየት ትችላለች። በጨዋታው ላይ እኔ በጣም ነበረ ፖርቹጋል ግራ ሲያጋባኝ የነበረው። የጠበቅኩትንም ያልሆኑ አግኝቼዋለሁ ብዬ አላስብም ካላት የስኳድ ዴፕዝ አንጻር ማለት ነው። ማርቲኔዝ ይሄንን ናሽናል ቲምም የሚቆረጥም ከሆነ ማለት ነው በጣም ነው ማዝነው። የምሬን ነው የምላችሁ። ማለት ያ የቤልጂየም ወርቃማ ትውልድ ታስታውሳላችሁ አይደል? የነ ዴብሮነ የነ ሃዛርድ ሉካኩ ፕራይም ታይሞች ላይ የነበሩበት ናሽናል ቲም እንደ ቀልድ ምንም ዋንጫ ሳያሳካ አልፏልና አሁን የናሽናል ቲምም እንደዚህ አይነት ዋንጫ የማያሳካ ከሆነ ማርቲኔዝ ላይ ትልቅ ጥያቄ የሚነሳ ይመስለኛልና በዚህ ጨዋታ ላይ ኮንጎዎች ለኔ በጣም ጥሩ ፐርፎርም አድርገዋል። ይዘውት ከገቡት ሀሳብ አንጻርም የተሻለ ቡድን ነበሩ ማለት ይቻላል ለኔ ማለት ነው። ፖዚሽናሊ ያው ፖርቹጋል የተሻለች ነበረች፣ ብዙ የኳስ ቁጥጥር ድርሻውን ወስዳ ነበረ። ነገር ግን መከላከሉ ነበር ምርጫ አድርጋ የገባችው ኮንጎ። ስለዚህ ኳሱን ፈቅዳላት ነበረ፣ በካውንተር ነበር ለማጥቃት ጥረት ስታደርግ የነበረው። ስለዚህ ተሳክቶላት ነበረ ማለት ይቻላል። በጨዋታው ላይ ቀዳሚ መሆን የቻለችው ፖርቹጋል ነበር። የ6ኛው ደቂቃ ላይ ኔቬስ በግንባሩ አስቆጥሮ ማለት ነው። ከዛ በኋላ ግን በድጋሚ 50ኛው ደቂቃ ላይ ዊሳ ለኮንጎ ጎል በማስቆጠር ጨዋታው 1-1 ሊጠናቀቅ ችሏል። በቃ የሚገርም ፐርፎርማንስ ነበር ከኮንጎች የተመለከትነው ማለት ነው። ከፖርቹጋል በኩል ግን በዚህ ካልጠበቅኳቸውን ፐርፎርም ያደርጋሉ ብዬ ማለት ከኤክስፔክቴሽን ዝቅ ያለ ፐርፎርማንስ ነበር ያሳዩት። አንድ ኦን ታርጌት ሙከራ ብቻ ነበራቸው፣ እሷም ጎል ነው የሆነችው። ከዛ ውጭ ምንም አይነት ኦን ታርጌት ሙከራ መሞከር አልቻሉም ነበር። ክሬቲቪቲያቸው ዝቅ ያለ ነበረ። የኮንጎንም ዲፌንስ ሰብሮ ገብተው ጎል ለማስቆጠር ነው የግብ ዕድሎችን በርከት አድርጎ ለመፍጠር ሲቸገሩ ተመልክተናቸው ነበረ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ፖርቹጋልስ እስከምን ርቀት በዚህ ዓለም ዋንጫ የምትጓዝ ይመስላችኋል? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። እናንተ አይደላችሁም እኮ ሮናልዶ ነው ሁሉ ነገር የሚያደርገን ሮናልዶ ነው። እሱም በለን ነው እዚህ የገባ ነው። ወደሽ ከገባሽ ምን ቢሉሽ አይክፋሽ ብሏል አበሻ። እንደዛ ነው። ምስኪኑ ልቤ ባንቺ ታምኖ ከሮናልዶ በታች ፈጣሪ ለፖርቹጋል ይድረስላት። በቃ ሌላ ምንም አልልም።
እንጂ እነዚህ ማለት ነው እነዚህን ተጫዋቾች ተማምነን ለሮናልዶ ሲሉ ይጫወታሉ። ተውት። ለሀገራቸው ለባንዲራቸው ለተወለዱበት ሀገር ይጫወታሉ የሚል እምነት የለኝም እኔ። ይሄንን ቲም ፋይናል አልጠብቁም። እንደሆነ ሳልጠብቃችሁ ፋይናል ብትደርሱ ራሱ ማለት ነው እኔም ማቃችሁ በሮናልዶ ነው። ፖርቹጋልን ሮናልዶን ነው መደግፍ። ዓለም ዋንጫ ዛሬ ጀመራላችሁ። አያችሁ ተደሰታችሁ። ውጋት የቀጠናው ስጋት እንደው ለጉራ እንኳን እንደው ለጉራ ማለት ነው ያስበረኛው መለሰበት እንኳን አድየው ያሁን የዓለም ዋንጫ ከተጀመረ ሁለተኛ ጨዋታችንን አይተናል እና በዚህ ጨዋታ ኮንጎ ማለት ነው